ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? የሁላችሁ ቂጣ ጋግራችሁ መብላት ስትፈልጉ ወተት አረኩኝ፣ አንድ እንቁላል አረኩኝ፣ ዱቄት አረኩኝ። ከዛ ይኸው እንደምታዩት ማለት ነው ዱቄቱ ቀልጦ እንደዚህ አምሮበታል። ከዛ መጥበሻ አመጣለሁ። ያንጥቼ ያለው ጋዝ ላይ አድርጌዋለሁ ማለት ነው። ያውን ጨጨብሳ ነው የምሰራው። የአማራችሁ ልጆች ግን የማዳም ቅመሞች እንደዚህ እየሰራችሁ ብሉ። እርግጥ ላይመቻችሁ ይችላል፣ ግን ለራሳችሁ እንደምንም ጊዜ ስጡ። የሚገርማቸው ሰዎች እርግጥ በምግብ ብቻ ነው ችግር የሌለባቸው፣ በስልክም በሌላ ነገርም በጣም ይጨቃጨቃሉ፣ ይነዛነዛሉ። ምግብ ግን አይደለም። ምግብ እነሱን ብትበላቸው ደስ ይላቸው እና እንደዚህ አዘጋጅቻለሁኝ። እስቲ አብረን የምናየው ይሆናል ጋግሬ። እርግጥ ላይ መቼኝ ይችላል ሎንግ ታይም እስኪ ጋግሬ እስኪ ጨጨብሳውን እስክሰራ ማለት ነው። ይኸው ለእናንተ ብቻ መናገር ቢኖርብኝም ጨጨብሳውም ከጋገራችሁ በኋላ ትንሽ ቅቤ ባይኖራችሁም ዘይት ቅመማ ቅመም ታረጉና ታነጥሩና ያ ጨጨብሳ ላይ ታረጋላችሁ፣ በርበሬ ካላችሁ ማለት ነው። እኔ በርበሬ ስላለኝ ነው አሁን ጨጨብሳ ለመስራት የተነሳሁት ማለት ነው። ከዚህ በተረፈ ውዶች እንደዚህ መጥበሻ ይግለዋል። ነገር ግን እኔ በጣም ማጋር ስለማልፈልግ ነው። እስቲ አብረን ምን ይሆናል እናግለውና አውሽ እንትን ወደ እንደዚህ እያደረጋችሁ ሰርታችሁ ብሎ ያያችሁት። እስቲ አብረን ምን ይሆናል። እኔ ግን አጥጠኝ ያለው እናንተ ወፍር አድርጉት። እሺ ፍር አድርጉት፣ መወፈር አለበት። አንድ ቀን ደግሞ እንጀራ አገራገር አሳያችኋለሁ። ከሞላልኝ ትላላችሁ። ከሞላልኝ እንደዚህ ሆኖልኝ ቀጥኗል። ቀጭን ነው። ግን የሚጥም ይመስለኛል ሳስበው ሳስበው። ይሄ እንደ ባንኪንግ የሚሉት ነው። ያያችሁት? እንደምትወዱት ተስፋ አደርጋለሁ። ጠዋት ተነሱና ሴትዮቹ ችግር ከሌለባት በምግብ አንድ ማንካ ወተት ካላችሁ ወተት ታረጉና እንቁላል ታረጋላችሁ። ዱቄቱን በወተትና በእንቁላል ትመታላችሁ። አለቀ። ትንሽ ጨው አድርጉበት። ጨው ማትወዱ ከሆነ ግን አታረጉም፣ ችግር የለም እላችኋለሁ። እኔ እንዲሰርች የበላው ነው አንዳንዴ ሲያስፈልገኝ። እርግጥ በቤት ውስጥ የሚያውም ነገር አለ። ነገር ግን እያየችም ቢሆን የታቀታለው ነገር ትቻት ሄዳለሁ በሚለው እየሰራሁ እበላለሁ ማለት ነው። ያው ቂጣችን አሪፍ ሆኗል። እውነት ያምራል በጣም አያችሁ። አሪፍዋለሁ ትላላችሁ። እዛ መልሰ ነው ወራና ያደርገዋለን። አንዴ እንዲሆን ፈልጋለሁ። ይሄ እየተመቸኝ አይደለም ለመቅረጽ። አንድ እጄ ይዤ አንድ እጄ ተነምን እየበልኳቸው ያለሁት እና ከዚህ በተረፈ የማዳም ቅመሞች ይህን ቪዲዮ ስታዩ ቲጂ በርቺ፣ አይዞሽ ያልፋል ብትሉኝ ደስ ይለኛል። ድጋሜ ወደ ስግደት አሁን ወደ ሀገሬ ልገባ ነው እግዚአብሔር ካለ፣ ግን ድጋሜ ወደ ስግደት እንዳልመጣ ጸሎት ብታረጉልኝ ደስ ይለኛል። ለምን ታውቃላችሁ? አንዳንዴኛ ልብስ ለብሰን እንሄዳለን እንጂ ውስጣችን በጣም ብዙ ነገር ይሸከማል። ግን ጥርሳችን ምን ይባላል? የጥርሴን የሆዴን መቃጠል ጥርሴ የገለጸው እውነተኛ ነዋሪ ይመስላሉ ለሰው የሚባል ተረት አለ። ካበላሸው ተረቱን አስተካክሉት እና
እኔ በነገራችን ላይ እንደዛ ነኝና አንድ ቀን እስቲ የራሴን ህይወት ደግሞ አጫውቻችኋለሁ ከተመቸኝ እንደዚህ በቪዲዮ እቺ ምናምን እና ስለዚህ ቲጂ አሁን ከናንተ ጸሎት የምፈልገው ቲጂ እግዚአብሔር ወጣይ ስግደት የመጨረሻ ያርግልኝ ብላችሁ እንድትጸልዩልኝ ነው የምፈልገው። አያችሁ ሲያምር ቅጣው የምር እና ይሄን ይመስላል። እርግጥ ቪዲዮ እንግዲህ ወደዚህ ወደዛ የሚል ከሆነ አስተያየት ስጡኝ። በአንድ እጄ እየቀረጽኩ በአንድ እጄ እየጋገርኩ ነውና ምናልባት ይሄኔ አቀራረጽ አይናችሁ ሊያሳምም ስለሚችል እና አስተያየቱን እኔ እኮ የሚገርማችሁ ለካ ቪዲዮ ሳልከፍት ነው እንቁላል ሳረግ ወተት ሳረግ እየቀረጽኩ ስለሆነ ለካ አልቀረጽኩም። ድጋሚ ግማሽ ላይ ጀምሬላችሁ እና ለሌላ ቀኑም ደግሞ በደንብ ወጣ። ይሄ አያችሁት ሲያምር ቂጣው አያችሁት። አሁን ይሄ ምን ታደርጋላችሁ? ቅቤ ያላችሁ ልጆች ቅቤ ያላችሁ፣ ቅቤ የሌላችሁ ደግሞ የላችሁ። ዘይት ራሱ ቅቤ ይሆናል። ዘይቱ ምን ታርጉታላችሁ? ታነጥራላችሁ። በቅመማ ቅመም እያደረጋችሁ ታነጥራላችሁ ማለት ነው። ከዛ እሱን ካነጥራችሁ በኋላ በርበሬ ታረጉና ያን ዘይት ያነጥራችሁ ዘይት በርበሬ ላይ ታረጉና ታሹታላችሁ ማለት ነው። እና ለእኔም የተባረከ ይሁንልኝ። እናንተም ደግሞ ሰርታችሁ ሞክሩ። ቲጂ ሰርተን እኮ ቀምሰናል የምትሉ ሰዎች ኮመንት ላይ አስቀምጡልኝ ከቀመሳችሁ በኋላ ማለት ነው። ትንሽ ጋዝ ቀንስ ሞኳል መሰለኝ በጣም እና ይህን ይመስላል። መልካም ቀን መልካም ስራ እመኝላችኋለሁ። በተረፈ ጨጨብሳውን ደግሞ በትንሽ ቪዲዮም ቢሆን አስቀምጥላችኋለሁ። ሰላም ዋሉ።